ስራዋን ሰርታለች። የምናሴንና የሰላምን የያዙትን ሚስጥር አክሽፋባቸዋለች። በስተመጨረሻም አሁን ላይ ሰላሚና በንዴት ውስጥ ሆና ሰራተኛዋ ያደረገችው መስሏት እሷ ላይ ንዴቷን ተወጣለች። ምክንያቱም ሰላሚና በሃና ከመጡባት ወደ ኋላ እንደማትል ይታወቃል። መስፍንም ይህንን ነገር ቢሰማ ተደስቶ ነበር። ሃና ልጅ ብትሆን ምን ያህል እንደሚያስደስተው በዚሁ ክፍል አይተናል። ወይዘሮ ሜላት ግን አሁንም ቢሆን መረጃዎችን ለባዩሽ እየደወለች እንግዲህ እንደ ጓደኛ በተናገረች ቁጥር ባዩሽም እየቀደመች ነገሮችን እያከሸፈች ትገኛለች። ምንም ቢሆን ግን ምናሴ አይቷል አሁን እውነቱን። ሰላሚናም እንደዛው። ቀጣይ የሃና ልጅነትን የሚያመላክት ምን ያገኙ ይሆን? እስኪ ሁላችሁም ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝና በክፍል 68 አብረን የምናይ ይሆናል ማለት ነው። እንግዲህ ኖላዊ ክፍል 68 ቶሎ እንዲለቀቅ ሁላችሁም ኮመንት ላይ ክፍል 68 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። ሰላም ጤና ይስጥልን ውድና የተከበራችሁ የፋሲካ ሚዲያ ቤተሰቦች በያላችሁበት ሰላም፣ ፍቅር፣ ጤና ለሁላችሁን እያልኩኝ እንግዲህ ኖላዊ ክፍል 68ን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። እንግዲህ ኖላዊ በክፍል 67 እንዳየነው ከሆነ ሰላም ምናሴን ፎቶ ላይ ምን እንዳየና እንደደነገጠ ብትጠይቆም እሱ ግን ያንን ነገር ሳያረጋግጥ ለመናገር ፍቃደኛ አይደለም። አሁን ላይ ምናሴ የነቃ ይመስለኛል። ነገር ግን ይህን ነገር ራሱ በደንብ ማረጋገጥ ይፈልጋል። ሌላው ደግሞ አቶ ኖላዊ ለሃና አሁንም ቢሆን አልነገራትም። መስቀሉንና ፎቶውን የወሰዱባትን ሰዎች እያፈላለጉ እንደሚገኙ ማለት ነው። ሃና ግን ተጠራጥራለች። ቀስ ብሏም እንግዲህ ለማወቅ እየጣረች ትገኛለች። እንግዲህ አሴርና ተምቹም ምርመራቸውን ቀጥለዋል። ተምቹም እንግዲህ አሁን ላይ ከድሮ ተቀይሯል። ጭራሽ የሚሰርቀውን ሰው መያዝና ሌብነቱንም እየተጠየፈ ይገኛል። አሴርም እያየው በተምቹ እየተገረመ ይገኛል። የተምቹ መለወጥ ያስደሰታችሁ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስቲ ድራማው እዚህ ጋር እያስተማረንም ይገኛል። ሁሌ እንግዲህ ድራማዎች ላይ እንደምናየው ከሆነ ክፋት፣ ተንኮል ብቻ ከሚሆን እንደዚህ አይነት አስተማሪም ነገር ሲኖረው ደስ ይላል። ሌላው ደግሞ ምናሴ እንደገና መስቀሉን ከቁም ሳጥኑ ውስጥ ያየውና ይመለከተዋል። ከዛም ባዩሽ ተመጣበትና ይደነግጣል። ባዩሽም ምናሴን ለማወጣጣት ብትሞክርም ምናሴ ግን አሁን ላይ እንደማይነግራት ያስረዳታል። ነገር ግን ባዩሽ አሁን ላይ ባታውቅበትም ምን እያሰበ እንደሆነ ተጠራጥራ ነበር። አሁን ላይ እንግዲህ ምርመራው የተምቹ አጎትና ሌሎቹ በመሆን እየተጠናከረ ይገኛል። የተለያዩ የፎቶ ምንጮችን በመሰብሰብና ስላገኙት ፎቶም መረጃ እየሰበሰቡ ይገኛሉ። በሌላ በኩል ደግሞ ምናሴም እንግዲህ አላስችል ቢለው ሰላምን ፎቶውን እንደገና እንዲያሳያት ይጠይቃታል። ከዛም ከያዘው መስቀል ሲያሳያት ሰላምም ትደነግጣለች። አሁን ላይ ምናሴና ሰላም እውነቱን አውቋል። ሰላም ገንፍላ ቸኩላ ልታወራ ስትል ምናሴ ግን እንድትረጋጋና ይህንን ነገር በሚስጥር ማድረግ እንዳለባቸው ይነግራታል። በመቀጠልም ሐሳባቸው ወይዘሮ ሜላትንም ማሳመን እንዳለባቸው ይነጋገራሉ ማለት ነው። አሁን ላይ ባዩሽ በወይዘሮ ሜላት ሀብት ቅናት እንዳለባትና እነሱን ሀብታቸውን መውረስ ወይም ደግሞ ማውደም ሐሳቧ ነበር። ነገር ግን እንግዲህ የሚሳካላት አይመስለኝም። ሌላው ደግሞ ሰላም ለሃና ሳታስበው ሚስጥሩን አውርታው ነበር ተሳስታ። ለትንሽ እንግዲህ ፈጣሪ አወጣት። ገደል ነበር የሚገባው ሐሳባቸው። ምክንያቱም ሃና ሄዳ ታወራለች ወይም ደግሞ ይሄ ነገር እንዳይሆን ወሬ በማውራት ይከሽፋል ማለት ነው። አሁን ላይ እንደምታዩት ምናሴና ሰላም ሚስጥሩን ካወቁ በኋላ እንቅልፍ ነስቷቸዋል። ምናሴም ለአባቱ መስፍን ቀስ ብሎ የሚያውቀውን ነገር በሙሉ ቁጭ ብሎ ይነግረዋል። መስፍንም ግራ በመጋባት ቢጠይቀውም መልሶ እውነት እንደሆነ ምናሴ ይነግረዋል ማለት ነው። እንግዲህ መስፍን እንዳየነው ከሆነ ሃና ልጁ እንደሆነች ሲነገረው እየተደሰተ ይገኛል። መቼ ይሁን ሃና ልጅ ሆና እውነቱ የሚወጣው? እስኪ ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝና በክፍል 68 አብረን የምናየው ይሆናል። አሁን ላይ መስፍን ባዩሽንም ብዙ እንደሚያወዳት
እያየን ይገኛል። እንግዲህ ሶስቱም ሜላትን ጠብቀው ይነግሯታል። ሜላት ግን ምንም አላመነችም ነበር። ከዛም ፎቶውን ሊያዩ ሲል ጠፍቷል። ምክንያቱም ሰላም ስልኳ ፓስወርድ የለውም። ይህን ነገር የሚያደርገው አንድና አንድ ባዩሽ እንደሆነች አይተናል። ነገር ግን በእልህ ሰላም ሰራተኛዋ ጋር በመሄድ አንቃት እሷ ያደረገችው መስሏትና እርግብ የላከቻት እንደሆነ ትጠይቃታለች። መስፍንም እንድትረጋጋ በማድረግ እንድትወጣ ያደርጋታል። ሰራተኛዋም ደንግጣ ታለቅሳለች። አሁን ላይ ሁሉም ነገር ፌር የሚሆነው ወይዘሮ ሜላት ለባዩሽ እየደወለች ሁሉንም ነገር እየነገረቻት ትገኛለች። አይ ሜላት አጠገቧ ያለውን ሰው አታቅም። በቃ እየተበጠረቀች ነገሮች ሁሉ ወዳልሆኑ መንገዶች እየሄዱ ይገኛሉ። እውነት ሊወጣ ሲል ባዩሽ ግን አንድ ስቴፕ የምትሄደው ነገር ግን ድራማውን እያሳመረው ይመስለኛል። ምክንያቱም ሲያወሩ ባዩሽ ስለነበረች ተሰማና ያንን ነገር ያንን ፋይል ያንን ፎቶ ከሞባይሉ ላይ ታጠፈዋለች ማለት ነው። ማስረጃውን ትደልተዋለች። ሌላው ደግሞ ድንብላል ምንም እንደማታቅና ካልሆነ ግን ይህን ቤት ለቃ እንደምትሄድ ትነግራቸዋለች። ምናሴም መረጃውን ቀስ ብሎ ይጠይቃታል። እሷም እንግዲህ ምንም እንዳላየች ለምናሴ ትናገራለች ማለት ነው። ነገር ግን አይታ ነበር ባዩሽ እየገባችና ፋይሉን ስታጠፋ አይታ ነበር። ባዩሽ ግን የዋዛ ስላልሆነች እንዳትናገር አስጠንቅቃታለች ማለት ነው። ወይዘሮ ባዩሽ ስራዋን ሰርታለች። የምናሴንና የሰላምን የያዙትን ሚስጥር አሁንም ቢሆን እያከሸፈችባቸው ትገኛለች። አሁን ላይ ሰላሚና በንዴት ውስጥ ሆና ሰራተኛዋ ያደረገችው መስሏት እሷ ላይ ንዴቷን ተወጣለች። ነገር ግን ሰራተኛዋ ባታደርገው ባዩሽ ስታጠፋ ወይም ደግሞ እዛ ቤት እንደገባች አይታ ነበር። ግን ለህይወቷ ስለሰጋች ሰራተኛዋ አልተናገረችም። አሁን ላይ ሰላሚና ሀናን በጣም ስለምትወዳት በሀና ከመጡባት ወደ ኋላ እንደማትል ይታወቃል። መስፍንም ይህን ነገር ሲሰማ ተደስቶ ነበር። ሀና ልጁ ብትሆን ምን ያህል እንደሚያስደስተው አይተናል። ወይዘሮ ሜላት ግን አሁንም ቢሆን መረጃ ለባዩሽ እየደወለች እንደ ጓደኛ በተናገረች ቁጥር ባዩሽም አንድ ስቴፕ እየቀደመች ነገሮችን በሙሉ እያበላሸችው ትገኛለች። ያም ሆነ ይሄ ምናሴ አይቷል፣ እውነቱንም ሰላሚናም አውቃለች። እንደዛው ቀጣይ የሀና ልጅነትን የሚያመላክት አንድ ነገር ቢያገኙ ሰላሚናና ምናሴ ቶሎ የሚጨርሱት ይመስለኛል። እስኪ በቀጣይ ክፍል በክፍል 68 ምን የምናይ ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 68 አብረን የምናይ ይሆናል። እንግዲህ ኖላዊ ክፍል 68 ቶሎ እንደተለቀቀ እኛም በዚሁ ቻናላችን በኮሚኒቲ ፖስታችን ስር ለእናንተ ወዲያው የምናስቀምጥላችሁ ይሆናል ማለት ነው። ለፋሲካ ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጠይቃለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ውድና የተከበራችሁ የፋሲካ ሚዲያ ቤተሰቦች፣ ይህ ሚዲያ ለእናንተ ምርጥ የሆኑትን ተከታታይ ፊልሞችን እንደ ሐረግ፣ ኖላዊ፣ ሰራተኛው አደይ፣ ምሳሌ፣ ጽናትና ልጅነት ሌሎች ተከታታይ ፊልሞችን ለእናንተ ቅድሚያ በማሳየትና ሪካፕ በማድረግ የምናቀርብላችሁ ሲሆን እናንተም በዚህ በምናቀርብላችሁ ሐሳብ አስተያየት ካላችሁ በኮመንት መስጫው ላይ እንድታጋሩን በአክብሮት እንጠይቃለን። በቅርቡ እንግዲህ 50,000 ልንገባ ስለሆነ ሁላችሁም ቻናሉን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን እንጋብዛለን።